አርዕስተ ዜና። ህወሓት የአፍሪካ ህብረት ፓነል በአፋጣኝ ተሰብስቦ በፕሪቶሪያ የሰላም ስምምነት አተገባበር ዙሪያ እንዲመክር ጥሪ አቀረበ። አምነስቲ ኢንተርናሽናል የኢትዮጵያ ኮሪደር ልማት ፕሮጀክት በአስቸኳይ እንዲቆም ጠየቀ። የዶናልድ ትራምፕ ትዕዛዝ አላስተናግድም ያለው ሃርቫርድ ዩኒቨርሲቲ ከፌዴራል መንግስት የሚመደብለት $2 ቢሊዮን እንዲታገድ ተወሰነ። ሰላም እንዴት ቆያችሁ? ውድ የኢትዮ ሞኒተር ቤተሰቦች፣ እነኝህና ሌሎች ጉዳዮች ወደ እናንተ እናደርሳለን። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ ጋበዝን። ወደ ዝርዝራቸው እንለፍ። ህወሓት የአፍሪካ ህብረት ፓነል በአፋጣኝ ተሰብስቦ በፕሪቶሪያ የሰላም ስምምነት አተገባበር ዙሪያ እንዲመክር ጥሪ ያቀረበ። የፕሪቶሪያ የሰላም ስምምነት አተገባበር ዙሪያ ያሉ ሁኔታዎችን አሳሳቢ በመሆናቸው የአፍሪካ ህብረት ፓነል ውይይት ሊያደርግ ይገባል ሲሉ የህዝባዊ ወያነ ሓርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ጥሪ ያቀረቡ። ሊቀመንበሩ ይህንን ጥሪ ያቀረቡት በአፍሪካ ህብረት የፕሪቶሪያ ስምምነት የክትትል ማረጋገጥና ማስከበር ተልዕኮ ኮሚቴ ኃላፊ ሆነው ከተሾሙት ሜጀር ጀነራል ሳማድ አላዴ ትናንት ሚያዝያ 6 ቀን 2017 ዓ.ም በጽህፈት ቤታቸው ተቀብለው ባካሄዱት ውይይት በመሆኑ ፓርቲው ባጋራው መረጃ አስታውቋል። በፕሪቶሪያ ስምምነት መሰረት ከመከላከያ ሰራዊት ውጪ ያሉት ታጣቂዎች ከትግራይ ግዛት እስካሁን አለመውጣታቸው፣ የተሰደዱና የተፈናቀሉ ዜጎችን ወደ ቀያቸው መመለስ አለመቻላቸው እንዲሁም የትግራይ ሉዓላዊ መሬት በወራሪዎች ቁጥጥር ስር ይገኛሉ ሲል ዶክተር ደብረጽዮን ገብረሚካኤል ለተሻሚው መናገራቸውን አካቷል። ሊቀመንበሩ ዶክተር ደብረጽዮን የፖለቲካ ድርድር እስካሁን አለመጀመሩን፣ የስምምነቱ ፈራሚ የሆኑት ህወሓት የተሰረዘው ህጋዊ ሰውነቱ አለመመለሱን ለተሻሚው ማስታወሳቸውን መረጃው አመላክተዋል። ሜጀር ጀነራል ሳማድ አላዴ ከዚህ በፊት የህብረቱ ተልዕኮ ኮሚቴ ኃላፊ የነበሩት ሜጀር ጀነራል ስቴፌን ራዳኛና በመተካት የተሾሙ መሆናቸውን ተጠቁመዋል። የህብረቱ የስምምነቱ የክትትል ማረጋገጥና ማስከበር ተልዕኮ ኮሚቴ መሬት ላይ ያለውን እውነታ በግልጽ በመለየት ሪፖርቱን እንዲያቀርብ ዶክተር ደብረጽዮን ገብረሚካኤል ለተሻሚው ማሳሰባቸውን ጽህፈት ቤታቸው ባጋራው መረጃ አስታውቋል። የለጋሽ ድርጅቶች የሚያቀርቡት እርዳታ መቋረጥን ተከትሎ ከቀያቸው ተፈናቅለውና ተሰደው የሚገኙ ነዋሪዎች ለከፋ አደጋ መጋለጣቸውን በመግለጽ በስምምነቱ መሰረት ዋስትናቸውን ተረጋግጦ በአፋጣኝ ወደ ቀያቸው እንዲመለሱ የሚጠበቅባቸውን ልትወጡ ይገባል ሲሉ ለተሻሚው ማሳሰባቸውን አመላክተዋል። በወራሪዎች ስር የሚገኘው ህዝባችን ይሁን በቅርቡ በቂ ዋስትና ሳይሰጣቸው ወደ ቤታቸው እንዲመለሱ የተደረጉ ተፈናቃዮች በከፍተኛ ችግር ውስጥ ይገኛሉ ሲሉ ሊቀመንበሩ ዶክተር ደብረጽዮን ገብረሚካኤል መግለጻቸውን የፓርቲያቸው ጽህፈት ቤት መረጃ አስታውቋል። በአፍሪካ ህብረት የፕሪቶሪያ ስምምነት የክትትል ማረጋገጥና ማስከበር ተልዕኮ ኮሚቴ ኃላፊ ሆነው የተሾሙት ሜጀር ጀነራል ሳማድ አላዴ በበኩላቸው በተልዕኮ መሰረት መሬት ላይ ያሉ ሁኔታዎችን በመከታተል ሪፖርታቸውን እንደሚያቀርቡ በመግለጽ ከህዝባዊ ወያነ ሓርነት ትግራይ ህወሓት ጋር በጋራ እንደሚሰሩ በመግለጻቸው መረጃው አስታውቋል። ዶክተር ደብረጽዮን ገብረሚካኤል ለሜጀር ጀነራል ሳማድ አላዴ መልካም የስራ ጊዜ በመመኘት ኮሚቴው ተልዕኮውን ለመወጣት በሚያደርገው ጥረት የህወሓት ትብብር እንደማይለየው መግለጻቸውን የጽህፈት ቤታቸው መረጃ ያሳያል። የኢትዮጵያ መንግስት የፕሪቶሪያን ስምምነት እየጣሰ ነው፣ የትግራይን ህዝብ እየገፋ ነው ሲሉም የህዝባዊ ወያነ ሓርነት ትግራይ ህወሓት ለ5 ቀናት ሲያካሂደው የነበረውን የማዕከላዊ ኮሚቴ ስብሰባ ማጠናቀቁን ተከትሎ ሚያዝያ 4 ቀን 2017 ዓ.ም ባወጣ መግለጫ ማስታወቁን የተመለከተ ዘገባ ማቅረባችን ይታወሳል። ማዕከላዊ ኮሚቴው ይህን አካሄድ ማሻሻል አለበት ብሎ ያምናል ያለው መግለጫው የፕሪቶሪያው ስምምነት ተከብሮ ሁለቱ ፈራሚዎች በፖለቲካ ውይይትና መግባባት በጋራ መስራት አለባቸው የሚል እምነት እንዳለውም ገልጿል። በሁሉ ጊዜም ዝግጁ መሆኑም ይታወቅልኝ ማለቱ በዘገባው ተካቷል። አምነስቲ ኢንተርናሽናል የኢትዮጵያ የኮሪደር ልማት ፕሮጀክት በአስቸኳይ እንዲቆም ጠየቀ። አምነስቲ ኢንተርናሽናል በአዲስ አበባና ሌሎች አካባቢዎች ያለ ተገቢ ምክክር፣ ካሳ ወይም ህጋዊ ጥበቃዎች በግዳጅ ከቤት መፈናቀል እየተፈጸመ መሆኑን በመጥቀስ የኢትዮጵያ ፌዴራል መንግስት የኮሪደር ልማት ፕሮጀክቶችን በአስቸኳይ እንዲያቆም ጠየቀ። የሰብአዊ መብት ተሟጋች ድርጅቱ ትናንት ሚያዝያ 6 ቀን 2017 ዓ.ም ባወጣው ሪፖርት ቢያንስ 872 ሰዎች በአዲስ አበባ ከተማ ቦሌ እና ለሚ ኩራ ክፍለ ከተሞች
በ2016 ዓ.ም ዳር ወር ከቤታቸው መፈናቀላቸውን ምርመራው መረጋገጡን ገልጸዋል። ከነዚህ ውስጥ 254ቱ የቤት ባለቤት ሲሆኑ 618 የሚሆኑት ተከራዮች ናቸው ብለዋል። ከሰዎች ጋር በቂ ምክክር አለመደረጉ ማስጠንቀቂያ እንዳልደረሳቸውና ካሳ እንዳልተሰጣቸው ሪፖርቱ አመላክተዋል። አምነስቲ ከቤታቸው የተፈናቀሉ ሰዎች 114 ህጻናትና 13 አዛውንቶች እንደሚያካትት ገልጾላቸው ካሳ እንዳልተሰጣቸው አስታውቋል። አምነስቲ በሪፖርቱ የግዳጅ መፈናቀል መጠኑ በኢትዮጵያ ውስጥ ታይቶ የማይታወቅ ነው ሲል ገልጾ የኮሪደር ፕሮጀክቱ እየተተገበረ ባለባቸው ከተሞች የሚገኙ በሚሊዮኖች የሚቆጠሩ ነዋሪዎች አሁን በፍርሃት ውስጥ እንደሚኖሩና እነሱ የሚፈናቀሉ እንደሆነ እርግጠኛ አለመሆናቸውን ገልጸዋል። አምነስቲ ከህዳር 2016 እስከ የካቲት 2017 ዓ.ም በሳተላይት ምስል አማካኝነት ምልከታ ማድረጉን በቦሌና ለሚኩራ ክፍለ ከተሞች ቢያንስ 29 ሄክታር የሚሆኑ የተጨናነቀ አካባቢ መፍረሱን ማረጋገጡ ተመልክቷል። ድርጅቱ ይህ በተጎጂዎች ከተሰጡ ምስክርነቶች ጋር ይጣጣማል እና መሬቱ እስከ የካቲት መጀመሪያ ባዶ ሆኖ ቆይቶ ነበር ብለዋል። አምነስቲ አክሎም በግዳጅ መፈናቀሉ የተካሄደው 5000 ሰዎች በተገኙበት በአዲስ አበባ ስብሰባ መካሄዱን ተከትሎ ነው ሲል በሪፖርቱ ጠቅሶ የመንግስት ኃላፊዎች ለነዋሪዎቹ አካባቢው ለኮሪደር ልማት ፕሮጀክት እንደሚፈለግና ተጨማሪ ምክክር ለማድረግ ቁርጠኛ መሆናቸውን አሳውቋል ብለዋል። ስብሰባው ከተደረገ ከአንድ ሳምንት በኋላም የከተማው አስተዳደር ኃላፊዎች ቤት ለቤት በመሄድ በ3 ቀን ውስጥ ቤታቸው ለቀው እንዲወጡና ቤታቸው እንደሚፈርስ ማሳሰባቸውን ሪፖርት አመላክተዋል። ድርጅቱ ያነጋግራቸው 47 ቤተሰቦች የቃል ማስጠንቀቂያ በተሰጣቸው በ24 እስከ 72 ሰዓታት ውስጥ ቤታቸውን እንደፈረሰባቸው ተናግረዋል። በሪፖርቱ ከተጠቀሱ ተፈናቃዮች መካከል አንዱ የሆነው ተፈራ ቤተሰቡን ለመደገፍ ያከራያቸው በርካታ ክፍሎች ያለው መኖሪያ ቤቱ እንደፈረሰበት ተናግረዋል። ለዓለም አቀፉ የሰብአዊ መብት ተሟጋች ድርጅቱ እንደገለጸው የልጆችን የትምህርት ቤት ክፍያ መክፈል አቅም ስለሌለው ትምህርታቸውን አቋርጠዋል ብለዋል። መፈናቀሉ ቁሳዊ ኪሳራ ባሻገር ማህበራዊና ስነልቦናዊ ተጽዕኖ አሳድረዋል ብለዋል። አምነስቲ ቃለ መጠይቅ ያደረገላቸው ሰዎች ልጆቻቸው የአእምሮ ጤና ችግር እንዳጋጠማቸውና በመንግስት እንደተሰማቸው ተናግረዋል። አንደኛው ግለሰብ በመንግስት ላይ ተስፋችን አጥተናል ሲል፣ ሌላኛው ደግሞ ማህበራዊ ህይወታችን እንዳልነበር ሆነዋል። በተጨማሪም የትራንስፖርትና የቤት ኪራይ ውጪዎች ምክንያቱም ኑሮ ተወደቡናል ብለዋል። የአምነስቲ ሪፖርት እንደሚያመላክተው ነዋሪዎቹ እንደ እድር እንዲሁም የሃይማኖትና የሴቶች ማህበራት ያሉ ባህላዊ ትስስሮቻቸውን ማጣታቸውን ገልጸዋል። አሁን ከእድር ለቅቅ ያለው ሲሉ የገለጹት አንድ ምላሽ ሰጪ ልጆቻቸውም የአእምሮ ጤንነት ችግር እንደደረሰባቸው ተናግረዋል። የሰብአዊ መብቶች ተሟጋች ድርጅቱ በኮሪደር ልማት ፕሮጀክት ዙሪያ ዘገባ ለመስራት የሞከሩ ጋዜጠኞች ማስፈራሪያ እንደገጠማቸውም ገልጸዋል። አምነስቲ መንግስት የተፈናቃዮቹን የሰብአዊ መብት መጣስን 3 ነገሮችን ማስጠበቅ አልቻለም ብለዋል። እነዚህም ትርጉም ያለው ምክክር አላካሄድም፣ ተገቢውን ሂደት አለመከተልና አማራጭ መኖሪያ ቤት አለማቅረብ ናቸው ብለዋል። የመፈናቀል እርምጃ እንደ የመጨረሻ አማራጭ ብቻ ሊታይ ይገባል ያለው ድርጅቱ ተገቢ ዋስትና ካልተጠበቀ ኢትዮጵያ ባጸደቀችው ዓለም አቀፍ የኢኮኖሚ ማህበራዊና ባህላዊ መብቶች ዓለም አቀፍ ስምምነትና በካምፓላ ኮንቬንሽን ላይ የተደረጉትን የመኖሪያ ቤት መብትን ጨምሮ ሌሎች መብቶችን መጣስ ነው ሲል አሳስበዋል። አምነስቲ ያለ እነዚህ ጥበቃዎች የሚወሰዱ እስከ በግዳጅ ማፈናቀል የሚደርሱ እርምጃዎች በዓለም አቀፍ ሕግ የተከለከሉ ናቸው ብለዋል። ድርጅቱ በጥር 2016 ጠቅላይ ሚኒስትር አብይ አህመድ በጅማ ከተማ 15,000 ተፈናቃዮች ካሳ አልጠየቁም ማለታቸውን በመገናኛ ብዙሃን መዘገቡን ገልጾ የግለሰቦች ጥያቄ ምንም ይሁን ምን መንግስት ካሳ የመክፈል ግዴታ አለበት ሲል የጠቅላይ ሚኒስትሩን አስተያየት ተችተዋል። አምነስቲ ያገኘው መረጃ በኮሪደር ልማት ፕሮጀክቱ በተደጋጋሚ የሰብአዊ መብት ጥሰቶች የተቀጠሉ እንደሚያመላክት አክሎ በሪፖርቱ አስታውቋል። በመጨረሻም አምነስቲ የኢትዮጵያ ፌዴራል መንግስት በግዳጅ መፈናቀሎችን በአስቸኳይ እንዲያቆም፣ ገለልተኛ ምርመራ እንዲያካሄድ ድረስ የኮሪደር ልማት ስራ በጊዜያዊነት እንዲያቋርጥና መፈናቀሎች ከዓለም አቀፍ የሰብአዊ መብቶች መስፈርቶች ጋር የሚስማሙ መሆናቸውን ለማረጋገጥ የሚያስችሉ የጥያቄ እርምጃዎችን እንዲወስድ አሳስበዋል። ሃርቫርድ ዩኒቨርሲቲ የትራምፕን ትዕዛዝ ባለመቀበሉ $2 ቢሊዮን የታገደበት።
የዶናልድ ትራምፕ ትዕዛዝ አላስተናግድም ያለው ሃርቫርድ ዩኒቨርሲቲ ከፌዴራል መንግስት የሚመደብለትን $2 ቢሊዮን እንዲታገድ ተወሰነ። ዋይት ሀውስ ሃርቫርድ ማድረግ ያለባቸው ነገሮችን በዝርዝር ቢሰጥም ዩኒቨርሲቲው አልፈቀደም። ዋይት ሀውስ ዝርዝሩን የላከው ጸረ ሴማዊነትን ለመታገል ነው ብለዋል። የትምህርት ሚኒስቴር የሃርቫርድ ውሳኔ በትምህርት ዘርፉ ያለውን ማናለኝበት ያሳያል ብለዋል። ሃርቫርድ የአስተዳደርና ቅጥር ለውጥ እንዲያደርግ ተጠይቀዋል። ሆኖም ግን ዋይት ሀውስ ሊቆጣጠር እየሞከረ ነው ሲል ውድቅ አድርጓል። ትራምፕን አሻፈረኝ ያለ ቀዳማዊ ትልቅ ዩኒቨርሲቲ በአሜሪካ የሆነ ሲሆን ትራምፕ ዩኒቨርሲቲዎች ለአይሁዳውያን ተማሪዎች ከለላ እየሰጡ አይደለም ብለው ሲተቹ ነበር። በአሜሪካ ትልልቅ ዩኒቨርሲቲዎች የጋዛን ጦርነት በሚቃወሙና እስራኤልን በሚደግፉ ተማሪዎች መካከል ግጭት ሲነሳ ነበር። የሃርቫርድ ፕሬዚዳንት አለን ጋርበር በህግ ክፍላችን በኩል መንግስት ያቀረበውን ማሻሻያ እንደማንቀበል አስታውቀናል። ህገ መንግስታዊ መብታችንን አሳልፈን አንሰጥም ብለዋል። ጸረ ሴማዊነትን ዩኒቨርሲቲው እንደማይቀበልና መንግስት ግን ነገሮችን ያጋነነ መሆኑ ዩኒቨርሲቲው አስታውቋል። አብዛኞቹ ትዕዛዞች የመንግስትን ቁጥጥር የሚያጠብቁ ናቸው ብለዋል ፕሬዚዳንቱ። ዩኒቨርሲቲው የሚያገኘው $2.2 ቢሊዮን ድጎማውን $60 ሚሊዮን የኮንትራት ገንዘብ ተቋርጦበታል። ሃርቫርድ ከፌዴራል መንግስቱ በጀት ለማግኘት እንዲችል ከዋይት ሀውስ ከተሰጡት 10 ማሻሻያዎች መካከል አንደኛው ለአሜሪካ አደገኛ የሆኑ ተማሪዎች መጠቆም ነው። ጸረ ሴማዊነት የሚያባብሱ የተባሉ የትምህርት ክፍሎችን አሰራር በገለልተኛ ባለሙያዎች ማስፈተሽ ይገኝበታል። ከወራት በፊት የትላልቅ ዩኒቨርሲቲዎች ፕሬዚዳንቶች በኮንግረስ ቀርበው ቃላቸውን ሲሰጡ ያየነው የሃርቫርድ ዩኒቨርሲቲ ከላውዲን ጋር አይሁዳውያን ተማሪዎች እንዲገደሉ የሚጠይቁ ንግግሮች መታለፍ አልነበረባቸውም ብለው ይቅርታ ጠይቀዋል። ትራምፕ ወደ $256 ሚሊዮን የሚሆን የሃርቫርድ ድጎማና በየዓመቱ የሚመደበውን $8.7 ቢሊዮን በድጋሚ እንደሚያጠኑ መግለጻቸውን ይታወሳል። ከዚህ ቀደም የኮሎምቢያ ዩኒቨርሲቲ $400 ሚሊዮን የፌዴራል ፈንድ መቋረጡ አይዘነጋም። ክቡራን የኢትዮ ሞኒተር ቤተሰቦች ዕለታዊ ዜናዎቻችን ይመስሉ ነበር። ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አዳዲስና ወቅታዊ ጉዳዮችን ይከታተሉ። ሰላም።